ብዙ ሰው ደስ የሚለው ነገር ስለ ምርጫ አያስብ ጉዳይ የለው ቲክቶክ ላይ ነው የሚውለው ቲክቶክ ላይ። አሁን ግን ደስ የሚለው ነገር እግዚአብሔር ይመስገን አማራው ለመጀመሪያ ጊዜ ከላዩ ላይ እነዚህን ተባዮች አራግፎ እነዚህን መዥገሮች አራግፎ በራሱ ልጆች በእውነተኛ ልጆቹ ቢያንስ እኮ እስክንድርን የዓለም አቀፍ ሚዲያዎችና የዓለም አቀፍ ሰዎች ያውቁታል አይደለም እንዴ? እስክንድር የት ሆኖ ይሄ ብቻ ሰው የሚመጣው የሚሉት እኔ ኦሮሞ ነኝ ምንም ችግር የለው እኔ አብይ ነኝ እኔ ወንድ ነኝ። የሀገራዊ ምክክር ጉዳይ የወንጀለኛ መንግስት ተባባሪ ስራ አስፈጻሚ ናቸው። የብልጽግና መንግስት አገልጋዮች ናቸው። እኔ እንግዲህ ከሳቸው በላይ አማራ ነኝ። እሳቸው የሆነ ሰዓት ላይ አማራ የለም ሲሉ ነበር። እኔ አማራ ነኝ። እድገቴ፣ አስተዳደጌ፣ ባህሪ፣ ስነ ምግባሬ ማቀው በአማራ ነው። አብይ ደቡብ አፍሪካ ሄዶ ፎቶ ተነሳው ስስቅ በግራ አንሳኝ በቀኝ አንሳኝ እያለ ያንን ሁሉ ሀገር ሲያደናግሩ የነበሩ ቲክቶክ የሚያስቅ በጣም ፕራንክ ልኬላቸው አይስቁም እና ዝም ብሎ ሙድ የላቸውም። አሁን ሰምቷል የሆነ ሰውዬ እንደ ሲል ማለት ነው። በትጥቅ ትግል ላይ ያላችሁ ሐሳባችሁን አቅርቡ። ፋኖም ሐሳቡ ላይ ያቀርብ ነው። አንደኛ እኔ ሰው ሲያረጅ በስተርጅና እምነቱን የሚያጠናክረው እንጂ እምነት አይቀይር። እንግዳ ቢመጣበት አልጋውን ለቆ መደቡን ለቆ ለእንግዳ አርጎ መሬት ላይ የሚተኛ ነው። ውሃ ሙቆ እግር የሚያጥብ ነው። እኔ ማቆም አማራ እሱ ያለመታመኑ ነገር እንዳለ ሆኖ ደግሞ ሌሎችም እንዳይታመኑ እያደረገ ነው። አብይ ሙት ይዞ ይሞታል እንደሚባለው የፈረደበት ፓርላማ ኖት ይወስዳሉ እነሱ ኖት መንገድ ኢትዮጵያ ደብተር አልቋል። ብርሃኑ ደስተኛ አይደለም። ጡረታ መውጣት ይፈልጋል። ይሄን ግን ጡረታ ወጣ ሳይባል ተቀየረ እንዲባል በአብይ አለቃ ስለሆነ ቀየረው እንዲባል ነው እንጂ ጡረታ ወጣ የሚባለው ቋንቋ እንዲሰማ ስለማይፈልግ ነው። መጀመሪያ ለደቡብ ህዝብ ድምጽ ትሆኑ ለመጣችበት ህዝብ መልክ የላቸው ጸባይ የላቸው ልታዩቸው እንኳን አፒል የማያረጓችሁ የሚዲያ አፒራንስ እንኳን የሌላቸው ፈረንጅ ሁሉ ሰብስቦ አንድ ግለሰብን ከመንግስት ጋር አስታረቅን ብለው ፎቶ ሲነሱ እዛ ውስጥ ስታያቸው ህዝቡን ፈልገሃለን ነው የሚለው አብይ ይሰጠን ነው። እሱ ስለ ምርጫ ያወራል ማለት ነው። ልንግባባ አልቻልንም። ይሄ 4 ኪሎ ስለተቆጣጠረ ብቻ 4 ኪሎ አትንኩብኝ ነው እያለ ያለው። ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ መማገጥ መንዘላዘል እንደ ዝና የሚያስተምር አሁን ደግሞ የፋኖም የበሰለ አመራር ያሉት ኃይሎች ሁሉ ልዩነታቸውን እያጠበቡ በየቁርጥ ቤቱ በተለይ ቢሾፍቱ አለ አንድ ሬስቶራንት እዛ የሚወራው እኮ በጣም ምንም ሆሪብል እኮ ነው። አማራ ክልልን እንዴት መቅበር እንደሚፈልጉ እኮ ነው የሚናገሩት እኮ። አዲስ የተከፈተ ሆቴል አለ 350 ሺህ ውስኪ የሚሸጥበት ቤት አለ። የሚወራው ሰማዋለን እዚህ ላይ አንዳንዱ ሚዲያ ላይ ስለማይነገር ነው እንጂ አማራ ክልል ምን ማድረግ እንደሚፈልጉ መረጃ አለ። በተለይ እዛ ሆቴል ላይ የሚሰበሰቡ ጀነራሎች ፈላጭ ቆራጭ ነን የሚሉ የኦፒዶ ባልሰራት የሚያወሩት በጣም አስደንጋጭ ነው። እንዴት እንደ ሀገር እቺ ሀገር መቀጠል ቻለች እስከዛሬ የሚያስብል ነው። አማራ እንደዚህ አድርጌ ስገድለው መጥቶ ደግሞ ጊዜ አግኝቶ ደግሞ እኔ እንደዚህ አድርጎ ያዋርደኛል የሚል አንድ ሰው የለም። አሁን ሲታይ እኔ እፈራለሁ፣ ዝም ብዬ ለነገ እፈራለሁ። ይሄ ራሱ ምንድን ነበረ? መሀል ገበያ አይደለም መሀል ሜዳ የሚባለው ደቡቦች ናቸው። ተመልከቷቸው። እነዚህ ሁሉ የደቡብ ወጣት ሂዶ እንደ እሳት እየረገፈ ያለ ቀባሪ በየሜዳው እየቀረ ደሞዝ የመጀመሪያ ደሞዝ እንኳን ሳይበላ ምድረ በዳ እየቀረ ስለ ደቡብ ወጣት አያወሩም። የአማራ ጀርባ ላይ ተንጠልጥለው አማራ መስለው በአማራ ስም ግን ስንትና ስንት አይነት ጥላቻን የሚናገሩ። ለዚህ አሁን ወጥቶ ብሏቸዋል። አማራ እንደዚህ ብሎ አማራ እንዲህ አድርጎ አማራ ሊቅ ኖ እነዚህ በአማራ ስም የአማራው ጀርባ ላይ ተንጠልጥለው አማራ ኢትዮጵያ ሲባል የኔ ናት ብሎ ስለሚያስብ ኢትዮጵያ የምትባል ታግያ ያንጠለጠሉ በአማራ ስም ሲያምታቱ ሲያጭበረብሩ የኖሩ ናቸው። አብይ ማሽነ ፉገራ የሚያቀዋራው እናታችሁ ፋኖ አስገላግሉ ነው እንሶዬ። አብይ ብዙ ጊዜ ሚሊየን ነው የሚለው አይደል? በሚሊየን እርግጠኛ ነኝ ነው የሚለው። መቶ ትቷል እሱ። አብይ ደግሞ አስቡ 7ኛ ክፍል ያቆመ ሰውዬ ብቻ ሳይሆን ሁሉ ነገር የሚያናደው ነው። ብዙ የተናደደ ሰው ነው። መብለጥ አለበት አብይ በሁሉም ነገር መሸለም አለበት ምናምን። ብዙ ዋንጫ የሚወድ ሰው ነው። አብይ ደግሞ አይፈጥርም ስለማይችል ከቲክታክ ሼር ያደርጋል፣ ቪዲዮዎችን ሼር ያደርጋል። ከቲክታክ የተለያዩ ነገሮችን ካፒ ደግሞ ያደርጋል። ነገሮች ወደ አንድ አቅጣጫ እያመሩ ይመስላል። ብልጽግና አገዛዝ እየተፍረከረከ እንዳለ የሚያሳዩ ብዙ ምልክቶች እየወጡ ይገኛሉ። ብልጽግና በጣም ስጋት ውስጥ ነው ያለው። አብይ አህመድ ትቶን ይሄዳል፣ አንድ ቀን ብስ ብሎ ይጠፋል ብለው ስጋት ላይ የገባቸው የብልጽግና ባለስልጣናት መጪው ጊዜያቸው ላይ እያሰቡበት ይገኛሉ። በወረዳና በዞን በክልል ደረጃ ያሉ የብልጽግና ሰዎች እየታሰሩ ነው። አብይ አህመድ የገዛ ፓርቲውን እየሰለለ እያፈነ እያሰረ እንዳለ ነው የሰማነውና የአማራ ፋኖ አደረጃጀት ወደ አንድ ነገር እየመጣ መሆኑ ከዛም በኋላ ደግሞ ከሌሎች ኢትዮጵያውያን ጋር እንዴት እንደሚሰራ ራሱን ግልጽ እያደረገ በመምጣቱ ይሄ ነገሮች ተቀያይረው የመጣ ጊዜ ምን ሀፐን ሊያደርግ እንደሚችል እኔ መገመት ይችላል። ይሄን መገመት የማይችል ግን ኦህዴድ ብቻ ነው በኢትዮጵያ ምድር ላይ ያለው መገመት የማይችል ነገሮችን እንዴት አድርጌ ቀነስ አድርጌ ነገሮች ወደ ኖርማል ህይወት ልመልሰው ይሄ ሀገር ብሎ አንድም ሰከንድ ማሰብ የማይችል ነው። እስቲ እያንዳንዱ ኢትዮጵያ አንኳኳና ይሄ ሰራዊት የኔ ነው ብለህ ትግራይን ጠይቀው። አማራ ክልል ይሄ መከላከያ አንተ ነው ብለህ ሪሰርቸር ይነግራል። ኦሮሚያም ተመልከተው የጥቂት የኦፒዲዮ ባለስልጣናት መንግስት እንደሆነ እንጂ ኦሮሚያ በየዞኑ ያለው ኦሮሚያ በምን ሁኔታ ላይ እንዳለ ይነግራል። ምን እየተፈጠረ እንዳለ ኦሮሚያ እኔ አውቀዋለሁ። ብልጽግና እንደዛ አይደለም የሚያስበው። እኛ እኮ ሞቱማ ኦሮሞ ነን ይላል።
አማራውን አይወክሉም፣ የአማራውም ወገን አይደሉም፣ ስለ አማራውም ግድ የላቸው፣ ማረፊያ የሌላቸው፣ ቤት የሌላቸው፣ የራሳቸው የሆነ ቤዝ የሌላቸው አማራውን ግን መጠቀሚያ ያደረጉት ናቸው። አንድ ሰው በቅርቡ ሲያወራልኝ የደቡብ ሰው ነው ምን አለ እንዴ አሁን ደቡብ ላይ ድሮ አማራ ገዛን የሚባል አለ። እውነት ግን ስታስቢው አለ በአማራ ስም መጥቶ የሚገዛን ኦሮሞ ነበረ። አማርኛ የሚናገሩ ኦሮሞዎች የነበሩ አማራ አልነበረም። በአማራ ስም የሚናገር የደቡብ ተወላጅ ነበረ። አማርኛ የሚናገር እንደ አማራ አክት የሚያደርግ የደቡብ ሰው ነበረ መጥቶ የሚገዛን የነበረው። ባሌ ውስጥ ያለ ሰው ይህንን ያለ ግን በማስም ነው ያንን ሁሉ የሚያደርጉት በአማራው ስም። አብይ ፕሌጀራይዝ ነው የሚያደርገው ማለት ነው የሰውን አይዲያ ቲክታክ ላይ ከዛ የነሱን ካፒ አድርጎ የራሱን ንግግር አስመስሎ ፓርላመንት ላይ ያስተምርበታል እና ሌክቸር ይሰጥበታል፣ ኖት ይወስዳሉ። አሁን በቅርብ ጊዜ አብይ የተናገረው ንግግር አለ። ምን ያህል እንደሚሰርቅ ለማሳየት ያህል እሱን ላጫውትላችሁ። እኔ አብይ ነኝ፣ እኔ ሰው ነኝ እንትና ሲል ነበር በቀደም። ይሄን ደግሞ እኔ ማን ነኝ የሚለውን ጥያቄ እና ነገሮች ወደ ጫፍ እየደረሱ መሆኑን ነው። አብይ ህይወቱና ኑሮ ሁሉ ጦርነት ሆኗል። ስርዓቱ ተዳክሞበታል። ስርዓቱ በተዳከመ ጊዜና ጦርነት ደግሞ የኢኮኖሚ ችግር አመጥቷል። በዛ ላይ ምርት የለም። ወታደሩ የሚዋጋበት ምክንያት ያጣል። የድርጅት አባሉ መንግስትን የሚደግፍበት ምክንያት ያጣል። ስለዚህ አጠቃላይ መደናበር አለ። ስለዚህ ችግሮች ሁሉ የተደራረቡ የአብይን መንግስት ወደ ፍጻሜው እያመጡት እንዳለ በግልጽ ያሳያል። እነዚህ ነገሮችን ስታይ የአብይ አህመድ ጀንበር እየጠለቀች ነው ማለት እንችላለን ወይ? ምንም ጥያቄ የለውም መሳይ። የአብይ አህመድ ጀንበር መጥለቋ የተረጋገጠ ነገር ነው። ከአስፋልት ላይ ወጣም አትል ሞቱማ አስፋልቲ ነው የሚል ኦሮሞ። ሞቱማ አስፋልቲ ማለት የአስፋልት መንግስት ከአስፋልት ወጣ የማይል መንግስት ማለት ነው። ከዋና አስፋልት 1 ኪሎ ሜትር ወጣ የማይል እንደዚህ ወጣ ካለ ኦላ የሚያገኝ ወጣ ካለ ፋኖ የሚያገኘው ማለት ነው። ይሄ 4 ኪሎ ስለተቆጣጠረ ብቻ 4 ኪሎ አትንኩብኝ ነው እያለ ያለው። ከፈለገ መንደፋደፍ አለ አብይ የሚነግረን ነው። ደሞዝም አልሰጥም፣ የጥቅምት አላከም፣ የህዳር አላከም። እዚህ ሚዲያ ላይ ብዙ ጊዜ ስንጮህ ነበር። ይሄ ነገር እስከምን ድረስ ያስኬደዋል እናየዋለን። እንደ ሀገርም እንዴት መሄድ እንችላለን እናየዋለን። የኢትዮጵያ አየር ኃይል የሰራው እንደዚህ አይነት ከዚህ ወራሪ ጋር ተገጥመ ሉዓላዊነትን አስከብረ የኢትዮጵያ ዳር ድንበር ጠብቀ ተብሎ ሽልማት የሚሸለም አየር ኃይል ነው የምናውቀው እሱ ነው። ግንቦት 7 ተብሎ ምንም ግንኙነት እነ ብርሃኑ ነጋ ተመልከቷቸው። በአማራ ስም ነው ሲያምታቱ የኖሩት። እነ ብርሃኑ ነጋ ሰብስባቸው እንዳለ ፋቅ ስታረጓቸው የለም አማራ የሚባል የለም። ያንን ሁሉ ግፍ ግን ሲያደርጉት የኖሩት በማስብ ነው። በአማራ ስም የሚሰሩትን ወንጀል ሁሉ ሲሰሩ የአማራውን ስም የተጠቀሙ ነበር። የሚያሳዝነኝ ነው። አሁን ግን ደስ የሚለው ነገር እግዚአብሔር ይመስገን አማራው ለመጀመሪያ ጊዜ ከላዩ ላይ እነዚህን ተባዮች አራግፎ እነዚህን መዥገሮች አራግፎ በራሱ ልጆች በእውነተኛ ልጆቹ ታሪኩን በሚያውቁ ለአማራ ህዝብ የሚጠቅመውና የሚበጀውን በሚያውቁ እየተመራ ነው ያለው። በቅርቡ ታቀታ ያላችሁ ፋኖ ውስጥ ትልቅ ነገር ነው የምንሰማው። ወደ አንድነት የመጡ ነገር ባና አይደል? ቤት ስትጠይቀው ኢትዮጵያዊ ነህ ወይ ስትለው ኢትዮጵያዊነት ለመመለስ ከብዶት የሚያዞራት ነገር ሰርክላለና ልክ እሱ የተናገረው ንግግር ነው የሚናገረው እዚህ ላይ ማለት ነው። እኔ ማን ነኝ የሚለው just he's copying everything ከሰው የሚሰማውን ስለዚህ እኔ ኦሮሞ ነኝ ምንም ችግር የለው። ኦሮሞነቴ ኢትዮጵያዊ መሆኔን የሚያሰቃየኝ መሆን የለበትም። እኔ ሰው ነኝ፣ እኔ አብይ ነኝ፣ እኔ ወንድ ነኝ። እነዚህ ማንነቶችን አስታርቄ መጓዝ የሚችል የኛ ስራ መሆን ያለበት አሁን አንደኛ ከአብይ በኋላ የሚሆነውን ነገር ወደፊት ተስፋ በምናይበት መልኩ ማጠናቀቅ ነው። ሁለተኛ አብይ በተፈጥሮ በጣም የዝቅተኝነት ስሜት የሚያሰቃየውና በብዙ መንገድ ችግር ያለበት ሰው ስለሆነ በሚወራጭበት ጊዜ ብዙ ጥፋት እንዳያደርስ መስዋዕትነቱን በመቀነስ ጊዜውን በማሳጠር እና ለውጡን የተረጋጋ በማድረግ ረገድ የሰከነ አስተዋይነት ያለበት ደፋርና አርቆ አስተዋይ ውሳኔ በመወሰን እነዛን ነገሮች መልክ በማስያዝ ረገድ እንጂ አብይ አንድ ቁጥር ብሎ ከመጣበት ጊዜ ጀምሮ የራሱን ጉድጓድ እየቆፈረና ወደ ራሱ እየተኮሰ እንደመጣ ያገኘውን ሁሉ ድል አድፋፍቶ የራሱ ኢንፍራስትራክቸር የራሱ ፋብሪካ ሲያወድም ሙሉ በሙሉ በማውደም ብሎ የሚሸልም አየር ኃይል ያየ ነው የኢትዮጵያ ምድር ላይ ብቻ ነው። ቀጥሉበት፣ ለዛ ቀጥሉበት። ሌላ የኢትዮጵያ ምርጫ ቦርድ ዛሬ ነበር የተጠናቀቀው። ካልሰማችሁ ግን ሰው ኢትዮጵያ ስለ ምርጫ የምታወራበት ሀገር አይደለም። የምሬ ነው። ብዙ ሰው ደስ የሚለው ነገር ስለ ምርጫ አያስብ፣ ጉዳይ የለው። ቲክቶክ ላይ ነው የሚውለው። ቲክቶክ ላይ በቅርብ የምታውቋቸው ሰዎችን ጠይቋቸው ወይ እዩዋቸው። ኢህአፓ አያስመዘግቡም። በጣም በኢትዮጵያውን በመርህ እየሰራ ያለና በወጣቶችም ትንሽ ደፈር ቆፍጠን ያለ ፖለቲካ እየሰራ ያለ ይመስለኛል። ኢህአፓ አመቺ እንዳልሆነ ገልጿል። እነዚህ ሁሉ በአማራ ስም የሚነግዱ፣ በአማራ ስም ጥላቻ የሚናገሩ፣ በአማራ ስም የሚያምታቱ ግን ምንም አይነት አማራነት የሌለባቸው ናቸው። የሚያሳዝነው ግን የነሱ ወገን የሆነ በድህነት እየማቀቀ ነው፣ እየሞተ ነው፣ እየረገፈ ነው። አንድ ቀን ድምጽ ሊሆኑለት አይፈልጉም። የሚሰሩትን ወንጀል ሁሉ የሚሰሩት በአማራ ስም ኢትዮጵያዊ የሚባል ታጋን ጠልጥለው ከዛ በኋላ አማራ ነኝ እያሉ በቀደም አይታችኋታል። ልደቱ ጋር ቀርባች ሪዮት የሚሏት
ህወሓት ነው ጠላታችን ማናትና ነው እሷ ስለ ህወሓት የምትናገር ምን ቁም ነገር ኑሯት እንደው ማን ሆና እነ ታማኝ በየነ ለማምታታት ከሆነ ከጥራጊ አውጥተው ሽልማት ስለሰጧት she thinks somebody else አሁን ይሄ ምን ያህል ካፒ ያደርጋሉ አብይ በጣም ነው የሚሰማ ቁጭ ብሎ ምን ያህል ጊዜውን ያቃጥላል ነውና ኤቭሪባዲ የሚናገረው ነገር ነው ካፒ የሚያደርገው ኦሮሞም ኢትዮጵያዊም መሆንስ ይቻላል ወይ እኔ ኦሮሞ ብቻም አይደለው ኢትዮጵያዊ ብቻም አይደለው ብዙ መገለጫዎች አሉ ብዙ ማንነቶች አሉ በጾታ ወንድ ነኝ ለምሳሌ ዘለግ ካሉት ውስጥ ነው የምመደበው እሱ ኢትዮጵያዊ ነኝ ለማለት ከብዶት ነው አይደል ይሁሉ የዞሮ ማለት ነው አገሪቷንም ችግር ላይ ጥሎ የደገፉትንም ሰዎች ሁሉ አዋርዶ ራሱንም አዋርዶ ችግር ውስጥ እንዳለ ስርዓቱ በብዙ መመዘኛዎች የተረጋገጠና እንደው ዙሪያውን እንዲዞር ዞር ብሎ የሚያይሰው ሁሉ የሚረዳው ነገር ሆኗል የአሜሪካ የውጭ ጉዳይ ሚኒስትርን በተመለከተ ከአብይና ከጀሌዎቹ ደግሞ አፋቸውን መዝጋትም የምታየው አብይ ደቡብ አፍሪካ ሄዶ ፎቶ ተነሳው ስስቅ በግራንሳኝ በቀኛንሳኝ እያለ ያንን ሁሉ አገር ሲያደናግሩ የነበሩ ከአሜሪካ መንግስት ከውጭ ጉዳይ ሚኒስተር ስልክ ሲደወልለት እንዴት አፉ ተዘጋ ብለ በጠይቃቸውና ዝም ሲሉ ደግሞ መልሱ ምን እንደሆነ ታውቀዋለህ ማለት ነውና የሀገራዊ ምክክር ጉዳይ የወንጀለኛ መንግስት ተባባሪ ስራ አስፈጻሚ ናቸው የብልጽግና መንግስት አገልጋዮች ናቸው አብይ አህመድን ፕሬዝዳንት ለማድረግ ተፍተፍ ይያሉ ያሉ መስዋዕትነት እየከፈሉ ያሉ እየተሰደቡም ቢሆን እየሰሩ ያሉ እነዚህ ናቸው አማጽያንም በትጥቅ ትግል ላይ ያላችሁ ሐሳባችሁን አቅርቡ ፋኖም ሐሳቡ ላይ አቀርብ ነው የወደን ጥሩ የነጻርቃን ልጆችም ሐሳባቸው አቅርቡ ሊባሉ ነው ኦላም አቅርብ ሊባል ነው ማንም ሊባል ነው ፕሮፌሰር መስፍን አርአያን ከፊት ለፊት አሰልፎ ሀገራዊ ውይይት እኮ ያደረኩ ነው 100% በጣም ህዝቡ ተወያይቶበት ንጉስ እንሆንልን አለ የመን ፌደራሊዝም ነው ይፍረስልኝ አለ ፕራይም ሚኒስተር አይፈልግም ፕሬዝዳንት ይሁንልን ፕሬዚደንሻል ሲስተም ይሁንልን አሉ ባንዲራ ይቀየርልን ተብሎ የሆነ ጥያቄ ያመጣሉ እኮ በነገራችን ላይ ማን ሆና ነው እሷ ስለ ቲፒኤፍ ለመናገር ምን ዕውቀት ኑሯት ምን አቅም ኑሯት የትኛውን ቀበሌ መርታ የትኛውን ድርጅት አስተዳድራ ማን ሆና ነው ሪዮት የምትባል እኔ ቲፒኤፍ እንዴ ሁሉ አፍተር ኦል እኮ ያሽማል ቲፒኤፍ የሚያስቀኝ እኮ ነው በቃ ነው ከጥራጊ ከቆሻሻ ከምናምን አንስተው በቃ የማንንም ጥራጊ ምናምን እየሰበሰቡ ብቻ ይሾሙት ነበር እውነት መሰላት she is nobody ብቃትም የላትም የሚያሳዝነው የኢትዮጵያ ፖለቲካ ጥራጊው ምናምን ተጠራቅሞ ነው ሚዲያ ላይ ተቀምጦ ትልቅ ሰው የመሰለው ትምህርት የላቸው ዕውቀት የላቸው ስራ የላቸው በእጃቸው ሰርቶ ያበሉ ሚዲያ ላይ ቁጭ ብሎ ሐሜት ሚዲያ ላይ ቁጭ ብሎ ስድብ ሚዲያ ላይ ቁጭ ብሎ ህዝብን ከህዝብ ጋር ማባላት አብያችን አሁን ባለፈው ላይ ተናግሯል ማለት ነውና አብይ መፍጠር የማይችል ሰው ነው ኦፍ ኮርስ ደንቆሮ ስለሆነ ኤኒዌይ ሰርለ ሰባታይ ፊልድ ራፖርት አይደለም ብቻ አይደለም የጎዳ ማአት ችግር አለበት ቀንጨርና እንደተባለው ማለት ነው ኒውትሪሽን እጥረት አለ ብዙ ነገር አለ አብይ ችግር ብቻ ካፒ የሚያደርግ ሰው ነው ቲክቶክ የሚያስቅ በጣም ፕራንክ ልኬላቸው አይስቁም እና ዝም ብሎ ሙድ የላቸውም ስራ እየሰሩ መዝናናት አይችሉም ኢማጂን መልእክተኛን ላከው መልሱን አጠይቀው ይል ነበር አባቴ ምክንያቱም ጥሩ ነገር ካለው ቶሎ ብሎ ሩጦ መጥቶ ይነግርሃል በራሱ በዛው ዝም ካለና ከጠፋ ነገሩ መልካ የለውም ማለት ነውና አብይ ፎቶ ሲለጥፍ የነበረ ሰውዬ ከአሜሪካ መንግስት ሲደወልልህ ምን ነው ዝም አልክ በልና ንገርልኝ ስለዚህ ይሄ ብቻውን ይነግርሃል መሳይ ምንም በማያጠራጥር ሁኔታ ፖለቲካን ለሚያቀስ ማስረሻ ሰጠኝ በዚህ ወቅት ላይ ብልጽግና እየደከመ እየሄደ ያለ ወራጅ ወንዝ ላይ አብሮ የሚሳፈር አይኖርም በግልጽ የምታየው ነገር እሱ ተልኮ ተቀብሎ እንደነበረ በግልጽ ያሳያል ምንም ጥያቄ የለውም ፕሮፌሰሩ ጫፍ ላይ ደርሰናል ጫፍ ላይ ደርሰናል እያሉ እናደርጋለን ወይዘሮ ሂሩትም ፕሮፌሰር መስፍን አርአያም የሚያወሩት ነገር አይገናኝም ከእውነታ መራቅ ያው ፕሮፌሰሩ ችግር የለበትም አንደኛ እኔ ሰው ሲያረጅ ምንድነው የሚቀይረው በስተርጅና እምነቱን የሚያጠናክረው እንጂ እምነት አይቀይር በስተርጅና ሰው በ70 አመቱ 75 አመቱ እምነት ቀይር ያለው ሄጃለሁ ምናምንና የአብይ እምነት ያዋጣኛል ብለ ለእንጀራ ለጥቅም ምናምን ዝም ብለ ዘውት ልትችላለ የግል መንፈሳዊነት አይደለም 75 አመት ሙሉ ተሸክመው የኖርከው እምነት ሙስሊም ከነበር እስልምና ውስጥ ገብቶ ኦርቶዶክስ ከሆነ ውስጥ ገብቶ ካቶሊክ ከሆነ ውስጥ ገብቶ ኖሮ በ75 አመቱ ግን አሁን ኢንላይት እንደሆነ ሆኛለሁ ማንነታቸውን አይደንቲቲያቸውን ደብቀው በሌላ ሰው አይደንቲቲ ወንጀል መስራት ሁሺ መጀመሪያ ለደቡብ ህዝብ ድምጽ ሆኖ ለመጣችበት ህዝብ ማኑና ነው ሪዮት የምትባል እኔ አዝናለሁ የኢትዮጵያ መንጋው I cannot believe this መንጋው እንዴት ተደርጎ ቱን የተደረገበት በቃ ሚዲያ ላይ ተቀምጠው የነበሩ ዕውቀት የላቸው መልክ የላቸው ጸባይ የላቸው ልታዩቸው እንኳን አፒል የማያረጓችሁ አፒራንሳቸው የሚዲያ አፒራንስ እንኳን የሌላቸው I don't know it's really sad እኔ እንደው የት ነበርኩኝ ይሄን ሁሉ ዘመን እላለሁ የት ነበርኩኝ እነዚህ ሁሉ ምናምን ትውልድ ተጠራርገው ደግሞ ነውር የላቸው የሚገርመኝ እኮ ነውርም የላቸው ክብራቸው በነውራቸው ነው
ፓርላመንት ላይ እየመጣ ምድረ ቲክታክ ምናምን እየመጣ ያስረዳናል ያለው እንደራሱ አድርጎ ካፒ አድርጎ ይነግረናል። አሁን ደግሞ የሚሰሩትንም አላሰራም እያለ ነው። የሚሰሩትንም ፕራንክ እየላከላቸው የቲክታክ ሞዴላቸውም አሁን የሰምቷል የሆነ ሰውዬ እንደ ሲል ማለት ነው ጉዱ ፈላ። አሁን አብይ የምጠብቀው ምንድነው ሰግጥና ፈመስ ሲል ነው። ፕራይም ሚኒስተሩ ደግሞ ዩቲዩብ ከፍቷል። ባይ ዘ ዌይ አንደኛ ይሄ ሰውዬ ቀደም ብሎ ጀምሮ ፋኖን ከግብጽ ጋር የሚሰራ ከወያኔ ጋር የሚሰራ እያለ የአብይን ወታደር ዩኒፎርም ለብሶ እየተሳደበ መግለጫ ሲሰጥ ነበር። አይተነዋል። ይሄ ምንም ጥያቄ የለውም። ይሄ አዲስ ነገር አይደለም ማለት ነው። ቆይቷል ይሄ ሰውዬ ከሄደ። ሁለተኛ ከድርጅቱ ተባሯል ተብሎ በአደባባይ ድርጅቶቹ መግለጫ ሰጥተዋል ከዚህ በፊት ማለት ነው። ይሄ ደግሞ የሆነው ከመንግስት ጋር ሲገናኝ ስላገኘ ነው፣ በመረጃ ስለተረጋገጠ የገንዘብ ብክነት ስላሳየ በዚህ ምክንያት ታግደዋል ብለው መግለጫ መስጠታቸውን ሲናገሩ ሰምቻለሁ። በራልኝ እኮ ዘው ብለ አብይ ጋር ስትለጠፍ ጉዱ ሌላ ነው። እነዚህ ሰዎች አንዳንዶቹ ስክሪን ላይ የምናያቸው ችግራቸው ከኋላ ነው፣ እናውቀዋለን። ፕሮፌሰር 6 ኪሎ አካባቢ ብዙ ታሪክ ማገላበጥ እንችላለን። እንዴት ወደዚህ አብይን የሞት የሽረት አድርጎ የሚያገዙበት ምክንያት ጥንቅቅ ያለ መረጃ አለን። ጥንቅቅ ያለ ያዋጣቸው ከሆነ ያዋጣቸው፣ ግን አይደረግም፣ አይደረግም። አብረን ነው እንቆያለን እኮ እድሜ ስጣቸው እሳቸው፣ እኛም እድሜ ስጠን። አብይ ከሄደ በኋላ ኢትዮጵያ ምድር ላይ እንገናኛለን እኮ። እኔ እያልኩኝ ያለው የኢትዮጵያ ሕዝብ ምን እንደሚላቸው፣ የኢትዮጵያ ኤሊቶች ምን እንደሚሉ፣ ፕሮፌሰር መስፍን አርአያ እየሰሩት ያለው ስህተት ምን እንደሆነ ግልጥልጥ ብሎ ይወጣላቸዋል አንድ ቀን። አይኖ ይከታተሉታል ይሄ ፕሮግራም አውቃለሁ። ስለዚህ እንደዚህ ሁሉ ተጠራርገው አሁን አማራ ከጀርባው እያራገፋቸው ነው ያለው። እግዚአብሔር ይመስገን ከላዩ ላይ እያራገፋቸው። እነ ብርሃኑ ነጋ እንዳርጋቸው ጽጌ ያለው ሰፋቸው የአማራ ጠላት ነው ብርሃኑ ነጋ። ትላንትና የአማራ ሂሮ የነበረው ማለት ነው። እነ ብርሃኑ ነጋ የአማራ ሂሮ የነበሩ ትላንትና ግን ኢማጂን እነ ሲሳይ አጌና ተመልከቷቸው። በአማራ ስም ሲያምታቱ ሲያወናብዱ የኖሩ እንዳለ እነዚህ ማረፊያ የሌላቸው ከዛ ተጠራርገው የመጡ አማራው ጀርባ ላይ ተንጠልጥለው በአማራ ስም ሲያወናብዱ ሲያምታቱ የኖሩ ማረፊያ የሌላቸው የአይደንቲቲ ክራይሲስ ያላቸው በማንነታቸው የሚያፍሩ ቲክታክ እስኪከፍት የጠበቅኩ ነው። ምክንያቱም አይ ቲንክ እንትናን ተለማመድ ብሎት ነው መሰለኝ የተላከው ዲና ሙፍቲ አይደል? አብይ ከመክፈቱ በፊት መጀመሪያ ዲና ሙፍቲ ክፈት ተብሎ ዲና ሙፍቲ ኦልሬዲ ፕራክቲስ እያደረገ ነው ቲክታክ ላይ። አብይ ዩቲዩበር አይ ቲንክ አብይ ካመለጠ ከዛ ሀገር የራሱ ብቻ ነው ያለው። ኦፍ ኮርስ ቪዲዮዎቹን ምን ያህል ኦፍ ኮርስ ይላል ይመስል ከራሱ ጋር ያለው ፍቅር እስከ ጥግ ነው። አሁን ማስረሻ የአማራ ህዝብ ችግር ተፈቶ አለቀ ትግሉ ነው ወይስ ደግሞ አብይ ሌላ ሰው ሆነ ነው? ምን ተገኘ ብሎ ነው? እና ነው በተለያየ ምክንያት ከመንግስት ጋር ሲሰራ ነበር፣ አሁን ሄደ ነው መልሱ። እና አንድ ሰው ማምጣት ፈረንጅ ሁሉ ሰብስቦ የአፍሪካ ህብረት ይጋድ ብሎ አብይ ይሄንን ነገር ትልቅ ስቴጅ አድርጎ መፍጠር የፈለገበት ምክንያት ምን ማስተላለፍ ፈልጓል የሚለውን ብናየው የተሻለ ይመስለኛል። መሳይ እሱን ነገር ምንም እንደቁም ነገር የሚገባ ነገር አይደለም። አብይ በአሰምሽን ነው ሁልጊዜ የሚኖረው። ኤርትራና ህዋት አይስማሙም፣ አማራና ህዋት አይስማሙም፣ ኦሮሞና አማራ አይስማሙም። በዚህ ውስጥ በግጭት ትኖራለሁ ብሎ ሲያስብና ከብሔራዊ ባንክ ያገኘን መረጃ ዶላር የለውም፣ ብሔራዊ ባንኩ ገንዘብ የለም። ከባድ ችግር ውስጥ ነው ያለው። እንዲሁ በግርድፍ ትንታኔ የሚያስፈልገው መረጃዎች ብቻ ልስጣችሁ። አንደኛ ከባድ ትርምስ አለ፣ ፖለቲካው ትርምስ አለ። ብሔራዊ ባንክ ሃይ ሌቨል ማኔጅመንት ላይ በብሔር ተዋጽኦ ይሁን ተብሎ ነበር። የብሔር ተዋጽኦ አሁን ከባድ ችግር አለ ማኔጅመንት ላይ። ከዚህ ጋር ተያይዞ ተመልካቾች አቤሳኖ የሚባሉት የንግድ ባንኩ ፕሬዝዳንት ስራ ላይ አይደሉም ነው የሰማነው። ለእረፍት ውጣ ተብሎ ችግር እንደፈጠረ አብይ አህመድ ልክ እንደ ትላንት በኢትዮጵያ ቴሌቪዥን ማብራሪያ በሰጠ በማክሱ ደግሞ ፕሮግራሙን ሳያይ አድሩ ሰውየው በኢቲቪ መጥቶ የሆነ ኢንተርቪው ሲጠረቅ ተቃራኒ መልስ በመስጠቱ አብይ ትላንት የተናገረውና አቤሳኖ ዛሬ መጥቶ ኢትዮጵያ ቴሌቪዥን ላይ ዘሴ ሚዲያ ላይ መጥቶ የተናገረው ተቃራኒ ሆነበትና የጥፋት ገበታ ጥፋት ኮምፓስ ችሪዮት የምትባል መሀል አውላላ ሜዳ መሀል ሜዳ መሀል ገበያ እነዚህ ሁሉ እነ ሲሳይ አጌና ሰብስባችኋቸው አንዳቸውም አማራ አይደሉም። ግን የሚሰሩት ነገር ሁሉ ሲሰሩ ይኖሩት በማስብ ነው። በአማራ ስም ነው የሚሰሩትን ነገር ሁሉ ሲሰሩ ይኖሩት። የአማራ ልሂቃን እየተባለ አማራ እንዲህ አድርጎብን እያሉ የምትሰሙት እነዚህ ነበሩ። በጥንቱ ዘመንም በጃንሆይ ዘመንም ሆነ በደርግ ዘመን ወይ በሚኒልክ ዘመን በአማራ ስም ወንጀል ሲሰሩ የነበሩት እነዚህ ናቸው። የሆነ ችግር ከተፈጠረ ዩቲዩበር ለመሆን እያሰበ ነው ብዬ አስባለሁ። መጨረሻውን ስለማያውቅ የአብይ ነገር እዚህ ጋር አብይን ፋና ላይ አንድ ሰው ነው ላይቭ የሚከታተለው። እነዚህ የአብይ ደጋፊዎች ናቸው፣ እነሱ ናቸው። አንድም ያሉት መሰለኝ ላይቭ ማውቀው ነገር የለም። ሌላ ሰው የሚያየው ሰው የለም። ትንሽ እያለ ያደገለት ወዳለ ነው። ትንሽ ጨምሮለት ወደ 600 ነው ምናምን ገባ። መጨረሻ ላይ አይቼዋለሁ የአብይን ሲያድግ ማለት ነው። ፋኖችም እርስ በራሳቸው ጎንደር፣ ጎጃም፣ ወሎ፣ ሸዋ እየተባባሉ ይጣሉልኛል በዛ ኖራለሁ ነበር።
አሁን ግን ያን ሁሉ አልፈው ፋኖዎችም በውስጥ ያላቸውን ችግር ኦልሞስት እየተስማሙና መልክ እያስያዙ ወደ አንድ እየመጡ እንደሆነ በግልጽ የሚታይ ነገር አለ። ከዛ በኋላ ደግሞ ፋኖች የራሳቸውን የውስጥ ጉዳይ ከጨረሱ በኋላ ከሌሎች የኢትዮጵያ ኃይሎች ጋር የኢትዮጵያን ሁኔታ እንዴት መጨረስ እንዳለባቸው ግልጽ አቋም መያዝ ጀምረዋል። ወደ መግባባት እየመጡ ነው ብሎ የዓለም ሚዲያዎችም የዓለም መንግስታትን መደገፍ ሲጀምር አብይ ደነገጠና ከዛ በኋላ ማስረሻን ብቻ መጥቶ ይሄው ከማስረሻ ጋር ተታርቅ ያለው በአፍሪካ ህብረት በኩል አይነት መልእክት ለማስተላለፍ እንደፈለገ በግልጽ ያሳያል። እንዴት ነው የኔ ፕሮግራም አትከታተልም ማለት ነው ወይ? እኔ ለኢትዮጵያ ምናገረው ለዛው አንተ የሚመለከት ፕሮግራም እየተናገርኩኝ ይሄን ሳሰማ እንዴት ወደ ሚዲያ ወጣ ብሎ ከዛ በኋላ አልተመቸውም። ዱባይ ሄደ ምናምን ሄደ እረፍት ውጣ ተብሎ አሁን እረፍት ላይ ነው ያለው። በይፋ አልተባረረም፣ ግን ስራ ላይ አክቲቭ አይደለም። ከበድ ያለ አሁን የብሔራዊ ባንክ አንዴ ዶላር የለም፣ የውጭ ምንዛሬ የለም፣ ከመጠን በላይ ያለን የሚላሉ የላቸው። ሌላ ተመልካቾች ጌታቸው ሁሉም ጋር ተኩሶ ጨረሳቸው። ምን አለማሳካ ብልጽግና ከጌታቸው ቆይታ ምን አትረፈ? ራሱን መገምገም ያለበት ጌታቸው ራሱ ላይ ሱሳይድ እንደፈጸመ ነው የሚቆጠረው። ራሱን ገሎ አብይ አህመድ ላይ ተኩሶ አብይ አህመድ ጄኖሳይድ እንደፈጸመ አማርኛ እየተናገሩ አማራ መስለው በአማራ ስም ያንን ሁሉ ወንጀል ሲሰሩ የኖሩት እነዚህ ናቸው። ስለዚህ አሁን የአማራ ታጋዮች፣ የአማራ አክቲቪስት፣ የአማራ ልሂቅ አማራ ማለት ያለበት አማራ ይሄን ወንጀል አልሰራም ሳይሆን ማለት ያለበት በአማራ ስም ነበረ ይሄ ወንጀል የሚሰራው። አማራ ያልሆኑ ሰዎች አማራንን ብለው በእኛ ስም ነግደዋል ነው መባል ያለበት። እና በቀደምለት ግን እንዳርጋቸው ጽጌ ከዚህ ከመሳይ መኮንን ጋር ያደረገውን ክሊፑን ሰው ላከልኝና ሙሉውን ስሚው አሉ። በጣም አስገራሚ ነገር ነው የገረመኝ፣ በጣም የደነቀኝ። የፈረደበት ፓርላማ ኖት ይወስዳሉ እነሱ ኖት ማገን ኢትዮጵያ ደብተር አልቋል። አብይ እንደጠላ ሰው ነው አይደል? ምርጫ ያስፈልገናል 100% እናረጋግጣለን። ለምን እንዳለም አልገባኝም። እንግዲህ ህዝቡ ውረድም አይደለም የሚለው ያለው መጣወል ነው። ህዝቡ እንፈልጋለን ነው የሚለው ያለው። አብይ ይሰጠን ነው ወይ ደግሞ አብይ ከነነፍሱ እንፈልጋለን ነው የሚሉት ያሉትና እሱ ስለ ምርጫ ያወራል ማለት ነው። ልንግባባ አልቻልንም። አንድ ግለሰብ ነው፣ ምንም ሚና የለውም። አንድ ግለሰብ እንደዚህ አይነት ስምምነት ውስጥ ይዞ መምጣቱ ምን ማለት ነው? እንደው ለኢትዮጵያ ህዝብም ለዓለም ማህበረሰብም ምን ይዤ መጣው ሊል ነው ብልጽግና በዚህ ደረጃ አየር ምድሩን ሲያጨናንቁ የነበሩት። እንደው ብልጽግና ምን ሊያተርፍ ነው? ምንም አያተርፍም። መሳይ አንድ ቀን ባደረ ቁጥር የውሸታምነቱ፣ ቀጣፊነቱ፣ አቅመቢስነቱ በሁሉም መንገድ እየታየበት ነው የሚመጣው። አሁን ደግሞ ዓለም አቀፍ ተቋማትንም ከሱ ጋር አስጠግቶ እሱ ያለመታመኑ ነገር እንዳለ ሆኖ ደግሞ ሌሎችም እንዳይታመኑ እያደረገ ነው። አሁን ኢጋድም አንድ ሰው ቁም ነገር ብሎ እንግዲህ ተመልከት በዓለም አቀፍ ጄኖሳይድ የፈጸመ ጠቅላይ ሚኒስትር ነው የሚለው መልእክት አስተላልፏል በአልጀዚራ። አልጀዚራ ደግሞ ሰሞኑን በተደጋጋሚ እያስተላለፈው ነው። ያ ፕሮግራም እየደገመው ሪራን እያደረገው በጣም እየደገመው እና ጌታቸው አሁን ምን እየተባለ ነው? ፋርሴውላ በተለይ መጀመሪያ ተደስተው ነበር። በቃ ጠቅላይ ሚኒስትሩ ነፃ አደረገው የሚለው በኋላ ሰምና ወርቁን ሲያዩት አንደኛ ጌታቸው ራሱን አልተከላከለም፣ የፖለቲካል ህይወቱን ገደለው። ብልጽግና ላይ ይሄን ያክል በጣም ከባድ ጥቃት ፈጸመ። ጠቅላይ ሚኒስትሩ በዓለም አቀፍ ደረጃ ላይ የጄኖሳይደር የሚለው መልእክት እንዲስተላለፍ አደረገ። አብይ ስም መጥቀስ ብቻ ከበደው እንጂ መሪው እሱ እንደነበረ፣ ጄኖሳይዱ መሪ እሱ እንደነበረ በግልጽ ለዓለም ተናገረ። እኔ እንግዲህ ከሳቸው በላይ አማራ ነኝ። እሳቸው የሆነ ሰዓት ላይ አማራ የለም ሲሉ ነበር። እኔ አማራ ነኝ። እድገቴ፣ አስተዳደጌ፣ ባህሪ፣ ስነ ምግባሬ ማቀው በአማራን ነው። በልጅነት ያደኩት ጎንደር ነው። ከዛ በኋላ አዲስ አበባ ነበር። ከዛ አሜሪካ ሀገር መጣሁ። ግን ማቀው እኔ ግማሽ አማራ ግማሽ ትግሬ እንደሆንኩ ያው ኢትዮጵያዊ ነኝ ብዬ ነው የምጠራው። ግን አማራ ማለት በእኔ ውስጥ ያለው ነው። ቤተሰቦቼ ናቸው። የቤተሰቦቼ ስነ ምግባር እኔ ማቀው አማራ ቅጠል አለ። አንድ ቅጠል እንስሶች በልተውት ሆዳቸው ተነፍቶ የሚሞቱበት ስሙ ትዝ ካለኝ እነግራቸዋለሁ። እንደዛ እንኳን በልቶ የሞተ እንስሳ እርኩስ ነው ብሎ አይበላውም። የሞተ እንስሳ የራሱ እንስሳ ታሞ ቢሞት አይበላውም። ከግድያው ጥግ ድረስ አየን እንዴት እንደሚገደል ህፃን ልጅን ጭምር ምን ያህል ጭካኔ እናትን አጋድመ ከእንደገና አንድ አመት ልጅ የምናምን ማጋደም ችሎታ እንዳላቸው ሳዩን ታይተው የማይታወቅ ታሪክ ማለት ነው። ኢትዮጵያ ላይ የሚሰራ ያለው ስራ በዚህ ስርዓት አብይ ምን ያውቃል? አብይ ጥሩ ልብስ እየለበሰ ድግስ መደገስ ብቻ ነው የሚያውቀው። ከዛ ደግሞ አይዲያዎች ከቲክታክ ይሰርቃል። ዋናው መልእክቱ ምን ያህል አፍርድሜ አስበልቷታል አገሯን ነው እንግዲህ አብይ ማለት ነው። ወደ ኋላ ስለመመለስ ከዛ በኋላ ይሄ ሰውዬ ከተወገደ በኋላ ምን አይነት ከባድ ስራ ኢትዮጵያ ህዝብ ይጠብቀዋል? እንደው የሚመስል አይደለም እኮ የድርጅቶች ሰዎች የሉ፣ ወታደር አብሮት የለ። እንደው ለፕሮፓጋንዳ እንኳን የሚሆን ምንም ነገር በሌለበት ሁኔታ ይሄንን ነገር ግን ድርድር ብሎ መጥቶ ኢጋድም ሆነ የአፍሪካ ህብረት ሰዎች ፎቶ አብረው ሲነሱ አብይ እነዚህን ድርጅቶች ሁሉ መጫወቻ አድርጎ ከራሱ አለመታመን አልፎ እነሱንም እንዳይታመኑ የሚያደርግበት ደረጃ ደርሷል። እና እነዚህ ነገሮች ሁሉ አብይን በጎረቤቶች መንግስታት ሁሉ እንዴት እንዳስጠላው ታውቃለህ፣ በዓለምም እንዴት እንዳስጠላው ታውቃለህ። በአጠቃላይ የአፍሪካ ህብረትንና ኢጋድንም ከዚህ በኋላ ለምንም ነገር የሚታመኑ ሰዎች እንዳይሆኑ
እና ብልጽግና አካባቢ በጣም ተበላል የሚል ተጎዳን ነጥብ ተቆጠሩብን የሚላል እና ጌታቸው ወደ ሚዲያ በድጋሚ ይመጣል እየተባለ ወይ ወደ ዓለም አቀፍ ሚዲያ ወይ ወደ ሎካል ሚዲያ እንዲከሰት እየተባለ ነው። ማስተካከል ያለበት ነገር አለ። ለዚህም እነ ጻድቃን ያግዙታል ተብሏል። ጻድቃንም ውጣ ተብሏል። ወደ ሚዲያ እንሰማለን። ያደረሰው ጉዳት እሱን የማስተካከል ስራ ነው የሚሰራው። ከባድ ውርደት ገጥሞናል እያሉ ነው። ራሱንም አብይንም ሀገርንም አልተከላከለም የሚሉ ወገኖች አሉ። ከብልጽግና አካባቢ ማለት ነው። ኦፌኮ ሎቢ እየተደረገ ነው ከውስጥ ከብልጽግና ተሳተፉና ቦታ እንለቅላቸዋለን። ልክ እንደ አብን እኮ አሸንፈው አይደለም ወደ ፓርላማ ያስገባናቸው። እንግዳ ቢመጣበት አልጋውን ለቆ መደቡን ለቆ ለእንግዳ አርጎ መሬት ላይ የሚተኛ ነው። ውሃ ሞቆ እግር የሚያጥብ ነው። እኔ ማቆ አማራ እሱም እንስሳውም እንደ ተራበ ይሞታል እንጂ ራበኝ ብሎ ከብቱን እንኳን አርዶ የማይበላ ነው። እኔ ማቆ አማራ ሩሩና ደግ መሆኑን የማቀው የሞተ የሚቀብር የታመመ የሚጠይቅ ነው የማቀው። የአማራ የሚባለውን እንግዲህ ከጎንደር በላይ አማራ ማን ነው? ጎንደር ከተማ ውስጥ ነው እኔ በልጅነት ያደግኩት። የማቀው ሬሳ ሲያልፍ የማያውቀው ሰው እንኳን ቆሞ ነው ሬሳን የሚያሳልፍ። እኔ የማቀው አማራ ይሄንን ነው። አብይ ሙት ይዞ ይሞታል እንደሚባለው እነዚህን ድርጅቶች ሁሉ አንድ ግለሰብን ከመንግስት ጋር አስታረቅን ብለው ፎቶ ሲነሱ እዛ ውስጥ ስታያቸው ራሳቸውንም ከአብይ ጋር ማዋረድ መጀመራቸው ነው። ከጃልሰኝ ጋር ስምምነት ያደረገው አብይ አህመድ የተወሰኑ 2-3 ጃልሰኝን ጓዶች ስልጣን ከሰጠ በኋላ አብዛኞቹን እያሰረ ነው። የጃልሰኝ ተከታዮች በሙሉ ወደ እስር ቤት ተወስደዋል። የተገደሉም ጭምራሉ። እንግዲህ አብይ አህመድ ማለት ይሄ ነው። ስምምነት ካደረግክ በኋላ ጉድጓድ ውስጥ ሊያስገባ አይኑን የማያሽ ሰው እንደሆነ ተቋሚዎች ምናምን እኮ ሆን ብለው ለቀንላቸው እኮ ቦታው ለቀቅ አድርጉላቸውና 100% አሸነፈ እንዳንባል የተወሰነ ተቋሚዎች የተወሰነ ድምጾች ዋና የምንፈልገው ማጆሪቲ ነው የምንፈልገው ስልጣን መያዙ ነው የምንፈልገው እና እናንተ እንፈቅድላችኋለን ወንበር እንለቅላችኋለን እንድታሸንፉ እኛ እንድንሸነፍ እናደርጋለን ተሳተፉ እያሉ ነው የታየ ጉዳይ። በዚህ ፕሮግራም ላይ ነገርናችሁ። ሪፖርተር ይዞት ወጣ። ከዚህ በላይ ኢትዮጵያ ምድር ላይ ውርደት አለ እንዴ? የለም እኮ በቃ ሞት እኮ ነው። እንደ ሀገር ታየ ደንዳ ተወዳጅ ነው። አንብቡት እና አቃቤ ሕግ አቶ ታየ ደንዳ ከፍተኛ ተቀባይነት ማግኘታቸውን በመጥቀስ የዋስትና ጥያቄያቸው ውድቅ እንዲሆን ጠየቀ። ይኸው ተወዳጅ ሆነ ነው። ሰሞኑን የሚገርም ነገር ነው። እኔ መቼም ለራሴ ነው ተስፋ ያደረኩት እንዴት ነው people who did me wrong በቃ በጥፎ ያደረጉኝ ሰዎች ያለ ስሜ ሰጡኝ፣ ያላደረኩትን አደረግሽ ያሉኝ፣ በውሸት የወነጀሉኝ፣ ላይፌን ሚዝረብል ያደረጉት ሰዎች ልክ እንደዚህ እውነት ትወጣለች። ትዘገያለች እንጂ እውነት ትወጣለች። ዛሬ እንዳርጋቸው ጽጌ ምን ሲሉ ሰማዋቸው? የአብይን ክፋት ሳስብ ቲፒኤልኤፍ መልአክ ይመስለኛል። ግን ኢማጂን ከዛ በፊት ግን ያሉት ልንገራችሁ። ዝም ብዬ ሳይ አሉ ጌታቸውና ጻድቃን በአማራ ህዝብ ላይ ጥላቻ አላቸው። አሁን ደግሞ የፋኖም የበሰለ አመራር ያሉት ኃይሎች ሁሉ ልዩነታቸውን እያጠበቡ የኢትዮጵያ ህዝብ በአጠቃላይ አንድ እየሆነበት መጣ። እሱ ግን ዋና መኖሪያው የኢትዮጵያን ህዝብ ዘልዝሎ አዳክሞ በየተራ እየቀጠቀጠ አንዱን ባንዱ ላይ ያስነሳ መኖር ነበር አላማው። የአማራን ህዝብ በየመንደሩ በጎጃም በጎንደር እየከፋፈለ የሚያደርገው ነገር አንድ እየሆኑበት መጡ። ይሄ ደግሞ ለተንኮለኛ ለሸውከኛ ላሉባልተኛና እንዳብይ ላለ በቀጣፊነት ለአንዱ ሌላ ያደረገ መኖሪያው ላደረገ ሰው ይሄንን ሞት ነው። ከዛ በኋላ አገር መርቶ እውነት ተናግሮ ለኢትዮጵያ ህዝብ ጥያቄዎች መልስ ሰጥቶ የሚኖርበት አንድም ተወዳጅ ሆነ እና ይሄ በዋስትና ከወጣ ኦሬዲ ተወዳጅነት ስላተረፈ ያው ከፍተኛ ተቀባይነት ያለው ሰው ስለሆነ ለአመጽ ቅስቀሳ ይጠቀምበታል። ይሄን አቅሙ ይሄ ተቀባይነቱን ለአመጽ ቅስቀሳ ስለሚጠቀምበት እንዳይወጣ ነው ጥያቄ አቃበቅ የት እንደደረሰ እንደ ሀገር እንደደረሰ የሚያሳይ ነው። ለሱ ነጥብ የሚያስቆጥር ነው። ተወዳጅ ከሆነ በህብረተሰቡ ተቀባይነት ያለው ፖለቲከኛ ከሆነ እንደ ወንጀለኛ ሊቆጠር አይችልም። መንግስት ሆን ብሎ ያሳደደው መሆኑን ፍርድ ቤት ታሳቢ የሚያደርግበት እድል ከፍተኛ ነው። ጥሩ ፍርድ ቤት ቢኖር ኖሮ ይሄ ለሱ አድቫንቴጅ ነው የሚሆነው። የኢትዮጵያ ፍትህ ስርዓት በዚህ ደረጃ ነው ያለው። ስለ አማራ ጥላቻ የሚናገሩት እነሱ ናቸው። አልፎ ተርፎ ፐርሰናል እንኳን ስሜት ጠርተውታል። እኔ ብያለሁ። በርግጥ ጌታቸው ኦሮሞ ኦፒዲዮ እየገደለ የአማራ ልሂቃን ነበር የሚለው በወጣ ቁጥር። ገዳዩ የኦፒዲዮ ጀነራል፣ ገዳዩ የኦፒዲዮ መሪ አብይ አህመድ ኦፒዲዮ፣ ጀነራሎቹ እንዳለ አየር ኃይሉ፣ ምድር ኃይሉ፣ ባህር ኃይሉ ካለው ባህር ኃይል ኤቭሪ ያለው ኃይል በሙሉ የኦፒዲዮ ኦሮሞ ሆኖ እየገደለ ያለ ጌታቸው ረዳ ግን በወጣ ቁጥር የአማራ ልሂቃን ነበር የሚለው። የአማራ ልሂቃን ነበር የሚለው። ገዳዮቹ ሌላ ሆነው እያሉ ማለት ነው። የድርጅት ብቃት የለውም፣ የግል ብቃት የለውም፣ ህልም የለውም። እኖርበታለሁ ብሎ ያለው ማጣላት፣ ማጋጨት፣ በዛ ውስጥ ጧት ማታ እየተነሱ ለአንዱ ሌላ እየተናገሩ መኖር ነበረ። ያ ጊዜ አልፎ አሁን ሌላ ምዕራፍ ላይ ነው የምንገኝ። ያማ ጊዜ አልፎ አንድ ላይ መስራት ተጀምሮ እንግዲህ ሽንት በሽንት ቢያረግህም የአረብ ኤሚሬቱ ሰውዬ እንደሚያረግ ያርግህ በለው መሳይ። ደግሞ እንደ አብይ አህመድ ያለ ወላባና ቀጣፊ እርስ በርስ እያጋጨ ለሚኖር ሰው ሲሆን ይሄው እንደምታየው ቀጠናውንም አምሷል። እነዚህንም ተቋማትን ደግሞ ተራ የመንደር መጫወቻ አድርጓቸዋል ማለት ነው። ብርሃኑ ችግር ውስጥ ነው ያለው። ከአብይ ጋር ውጥረት ውስጥ ገብቷል።
ጡረታ መውጣት ፈልጋለሁ ብሎታል። ሪፐብሊካን ጋርድ ማን ነው? ጄኔራሎቹ ማን ናቸው? ጠቅላይ ሚኒስትሩ ማን ነው? ኤታማዦር ሹሙ ማን ነው? አየር ኃይሉ ማን ነው? ይሄ በአግባቡ ይነገራል። የበላይነት አለ። ኦህዴድ የሚፈጽመው ነው። ዝም ብሎ አገሪቷን ሽምቅቅ አድርጎ የተቆጣጠረ አካል አለ። እነ አገኘሁ ተሻገር የሚያውቁት ነገር የለም። አገኘሁ ተሻገር ምን ያውቃል? ምን እየተከናወነ እንዳለ። አሁን የመጣው ኦህዴድ ሙሉ በሙሉ የማፍረስ የማውደም ስራ ይዞ የመጣ ነው። የሚወዳደሩም አይደለም። ተመልካቾች ፊልድ ማርሻል ብርሃኑና ጌታቸው ጉዲና ውጥረት ውስጥ ገብቷል። ምክንያቱ ደግሞ አብይ አህመድ ነው። ደሴም ጻድቃን እና እነዚህ ሁለቱ ናቸው አሉ። የገረመኝ ነገር የምልህ ምንድን ነው ከሁሉም የቲፒኤልኤፍ መሪዎች ቃል ተጠቅመው ከአማራ ልሂቅ ጋራ ሂሳብ እናወራርዳለን ያሉት እነሱ ብቻ ናቸው። ጦርነቱ ጊዜ ሁለቱ የሰጡት ረጃጅም ኢንተርቪዎች ላይ አንደኛው ላይ ኢንፋክት አማራ ልሂቃን ጋር ብሎ ሲናገር ጌታቸው ከአንዳርጋቸው ጽጌና ከነብርሃኑ ነጋ ጋር ብሎ ጨምሮበታል። ብርሃኑ ነጋንም የአማራ ልሂቅ አድርጎ ነው እዛ ያስቀመጠው። እነዚህ ሁለት ሰዎች አብይ ጋር የሄዱት ያለው ይሄ ንግግራቸው ከአብይ ጸረ አማራ ድርጊት ጋር የሚያያይዘው ነገር አለው። ነገ ከነገ ወዲያ በዚሁ ከቀጠሉ እኮ አብይ አህመድ ሲጠራቸው ባልና ሚስትን ሁሉ ለማስታረቅ መምጣታቸው የማይቀር መሆኑን የሚያሳይ ነገር እኮ ነው። አብይ ጊዜ በሄደ ቁጥር ምን ያህል ወራዳ እንደሆነ ከአብይ ጋር በሚደረግ ነገር ምንም የሚመጣ ነገር እንደሌለ እንደ የኢትዮጵያ ኃይሎች እንዲረዱት ብቻ ነው ፈልገው ነው ይመስላል። ይሄ በምክክር ኮሚሽኑ አንድ ነገር ይመጣል ብለው የሚጃጃሉ እንደው ዝም ብሎ የሌለ ነገር የሚዋልሉ ሰዎች አሉ። ከእንደ አብይ አይነት ጋር በመጋጋጥ የሚሆን ነገር እንዳልሆነ ህዝባችን እንዲቆርጥ ነው የሚያስፈልገው። በአብይ ላይ መቁረጥ የሁሉም ሰው ግዴታ መሆኑንና ከአብይ የሚመጣ መፍትሄ እንደሌለ ትናንት ያደረገው ነገር መፍትሄ ነው። ብርሃኑ ደስተኛ አይደለም። ጡረታ መውጣት ፈልጋለሁ ብሏል። እኔ በቃኝ፣ የጤና ችግርም አለብኝ። ጤና ችግር አለበት። ኦፍ ኮርስ ብዙ ሰው ሚዲያ ላይ ባይናገርም በዛ ላይ ይዝናናል። ከነ ዲና ሙፍቲ ጋር ይዝናናል። መዝናናት የግሉ ቢሆንም ማለት ነው። የጤና ችግር ያለበት በዛ ደረጃ ይዝናናል እና ጡረታ መውጣት ፈልጋለሁ ነው ብሎታል። አንተ አይደለም እኔ ነኝ የምወስነው እንጂ በአንተ ጥያቄ አይደለም መምጣት ያለበት የሚል ችግር ውስጥ አሉ እና ለምሳሌ ሰሞኑ ወደ ቤቱ አልሄደም። እንደ ቁም እስረኛ ቤተሰቡ ጋር እየተገናኘ አይደለም ብርሃኑ ጁላ። ቤተሰቡ ሲደውል ቤተሰቡ ሚስቱን ጭምር ነው የሰማነው። የት ነው ያለው? ሰላም ነኝ ደህና ነኝ ነው የሚላቸው። ቤት አይሄድም። የወያኔ ሰዎች መልአክ ናቸው ማለት የሚችልበት ደረጃ ላይ ደርሻለሁ። እነዚህን ከአብይ ጋር ወዳድራቸው እግዚአብሔር ይመስገን። ይሄ ስላስደነቀኝ ነው ይህንን ላቀርብላችሁ የፈለኩት። በጣም ሶሪ ፐርማነንት የሆነ ታይም የለኝም። በየጊዜው እየመጣው የምገባበት ነገሮች ሲስተካከሉና ሲመቹኝ ነው የምመጣው። ነገር ግን የአብይ አህመድ ዘመን ግን አብቅቷል። ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ መማገጥ፣ መንዘላዘል፣ ከኖርም ውጭ መሆን፣ ዲስኦቤይ ማድረግ እንደ ዝና የሚያስተምር የአፍሪካ ህብረትንና ኢጋድን እንኳን ጨምሮ አንድን ግለሰብ ይዞ ምን ማድረግ እንደሚችል ምንም የሌለን ነገር ያለ አስመስሎ የሚያወራ ሰው ከእውነት ጋር የተጣላና ችግሩን ጠጋ ብሎ ለማየት መፍትሄ ለመፈለግ የማይመች ሰው እንደሆነ የዛሬውን ድራማ ያየ ሰው ራሱን ላጃጅል ካላለ በስተቀር ምኑ ነው አቅጣጫ የሚያስቀይረን? አሁን እስቲ ግን የአብይን የደረሰበትን የውድቀት ደረጃ የአንድን ሰው መምጣት በዚህ ደረጃ ስቴጅ አድርጎ ያቀረበበት ምክንያት ስታየው አንደኛ ሮቢዮ ስልክ ድረስ አብይን የሀገርህን ችግር በአግባቡ ካልፈታህ ከተቃዋሚዎች ጋር ተወያይተህ አንድ ነገር ካላደረክ የሚመጣው ነገር ላይ ወርድ ከራስህ ብለው ነግረውታል። ቢሮ ነው የሚያድረው፣ ቢሮ ነው የሰነበተው እና ይሄም በአብይ ትዕዛዝ ነው። ጡረታ አትወጣም ብሎታል። ጡረታ መውጣት ፈልጋለሁ ብሏል። እኔ እየደገፈ አይደለም ብርሃኑ። ጦርነቱ ይቅርብን። ስለ ጦርነት ነገር ከባድ ነው የሚሆነው ማለት እንደ ሀገር ይከብደናል፣ እኛም ይከብደናል፣ አደጋ ውስጥ ይከተናል። ይሄን ልዩነት ስላለው ጌታቸው ጉዲና እንዲከታተለው ነግሮታል። ኤኒቲንግ በጌታቸው ጉዲና በኩል ሃንድል እንዲደረግና ብርሃኑ ሚዲያ ላይ ነው የሚወጣው። ለካ ይሄ ነገር የቆየ ነው፣ ቆየት ያለ ችግር ግን ሚዲያ ላይ ሲመጣ ግን ሲደነፋ ነው የምታዩት። እኔ የሚያሳዝነኝ ህዝቡ መቼ ነው የሚማረው? አብይ አህመድ የሚባል ጭራቅ ምንም ነገር የማያውቅ ሰርቶ ያላሳየ ምንም ነገር የማናቀው ወፍ ዘራሽ ከየት ይምጣ ከየት ይብቀል የማናቀው መሲህ ነው አለው ሲመጣ። ሰማይ ላይ ሰቀል ነው። ይኸው ዛሬ ህዝቦችን ጨፈጨፈ፣ ህዝብን ገደለ። ጠቢብ ሰው የሰውን አካሄዱን ነው የሚያየው። ሞኝ ግን ንግግርን ያምናል። በንግግር የሚያምን ሞኝ ብቻ ነው። እነዚህ ሰዎች መጥተው ሰግጥ ምንድን ነው? ዋት ሰግጥ? እሱ እንደሚያስረዳ ከሆነ ዲስኦቤ ማድረግ ነው። ዶልስን ኖርሙን አትከተል፣ ካልቸርን አትከተል፣ ባህልን አትከተል። ስለዚህ ለነዚህ ሰዎች ምን ይበል ከተባለ ይሄው አፍሪካ ህብረትን ባለበት እኮ ከአንደኛው የተቋሚ መሪ ጋር ተደጋገርኩ ለማለት ነው። እነሱን ለማሞኘት እንደማይችል አንድ አውቀናል። ሁለተኛ የተቋሚዎች አንድ መሆን ስላስጨነቀው ለህዝቡ እንግዲህ ህወሓት ጋር እየሰሩ ነው፣ ኦነግ ጋር እየሰሩ ነው፣ ስለዚህ ብሎ ማሞኘው ሰው ቢገኝ ነው። እንግዲህ ሁለት ናቸው የዚህ መድረክ ዓላማው ማለት ነው። ስለዚህ ይሄ ለመከፋፈል ያደረገውም አልሰራለትም። ለዓለም አቀፍ ማህበረሰቡም ይሄው ከተቃዋሚዎች ጋር እየታረቁ ነው ዝም ብሎ ሚዲያ ላይ እንደ ኢታማዦር ሹም አክት ለማድረግ ነው የመጣው እንጂ የውስጥ ዲቴይል ነገሩ ከእጁ አውጥቶ ለጌታቸው ጉዲና ሰጥቶታል። እና በአቋራጭ ደግሞ ኢታማዦር ሹም አደርጋለሁ ነው የሚለው ለጌታቸው አብይ። ይሄንንም ያውቃል።
ጡረታ መውጣት ይፈልጋል፣ ቦታው አይፈልገውም። ይሄን ግን ጡረታ ወጣ ሳይባል ተቀየረ እንዲባል በአብይ አለቃ ስለሆነ ቀየረው እንዲባል ነው እንጂ ጡረታ ወጣ የሚባለው ቋንቋ እንዲሰማ ስለማይፈልግ ነው። እንዴ ባህል የሌለው ሶሳይቲ አደገኛ ነው። ባህል የሌለው ማህበረሰብ በጣም አደገኛ ነው። እኔ በጣም የማከብረውና የማደንቀው ነገር ቢሆን ባህል ስላለኝ ነው። አይደለም ኢትዮጵያ ውስጥ ተወልዶ ላደገ ለኢትዮጵያ ላለው አሜሪካ ሀገር ውስጥ የምናሳድጋቸው ልጆች የሀገራችን ባህል ያደግንበት ያ እንዲኖራቸው እናደርጋለንና እኔ መቼም ህዝቡን እግዚአብሔር ማስተዋል ይስጠው። ሌላ ምለው ነገር የለም። ብዙም ማስተዋል ይስጠው። እነዚህ ናቸው ማሳየት ያለብኝ የፋኖ በጣም ብዙ ቪዲዮዎች አሉ እጄ ላይ። ጎጃም ውስጥ በጣም አስደናቂ ነገር ነው እየሰሩ ያሉት። ከአፋ ሀገር ጋር ተነጋገርኩ ቢል ቢያንስ እኮ እስክንድርን የዓለም አቀፍ ሚዲያዎችና የዓለም አቀፍ ሰዎች ያውቁታል አይደለም እና እስክንድር የት ሄዶ ነው ይሄ ብቻ ሰው የሚመጣው የሚሉትና ሌላውን ነገር የሚታወቅ ነው እና በሁለቱም መንገድ አብይ ጭንቀት ላይ መሆኑ ሁለቱም ጥይቶቹ እንደከሸፉበት ነው። የአንድነቱ ዜና በዓለም አቀፍ ደረጃም ተወዷል፣ በኢትዮጵያ ህዝብም ተወዷል። በአጠቃላይ ትግሉንም ያሳጥራል። ሁሉም የፖለቲካ ኃይሎች እንደውም ይሄ አብይን እያስጨነቀውና የሚያረገውን እንዳሳጣው አውቀን መተባበሩንም እንቀጥል